ዘመነ ልቋስ ሀበ ዘመነ ዮሐንስ በፍስሐ ወበሰላም እደው ክሙ ለዘይመጽእ ቅድመ ዘመን በፍስሐ ወበሰላም ያብጽሐነ ያብጽሕክሙ ቅድመ ለዘይመጽእ ዘመን በፍስሐ ወበሰላም ያብጽሐነ ያብጽሕክሙ ቅድመ ለዘይመጽእ ዘመን ይኩልኩሙ ለኩልነ እያለ የፖሊስ ሰራዊት የቲያትርና የሙዚቃ ክፍል ጉዞውን ወደፊት ይቀጥላል። የሚዲያ ሰውና የመድረክ አስተዋዋቂ ካሳሁን ገርማሞ በጥበቡ ዓለም ለ33 ዓመታት የቆየ ሲሆን በፖሊስ ኦርኬስትራ ውስጥ በመድረክ አስተዋዋቂነት ለ21 ዓመታት አገልግሏል። ቤተሰቦቻችን ጋዜጠኛ አንቱ አይባልምና አንተ ብለን ከተለያዩ ቦታዎች ያገኘናቸውን መረጃዎች አጠናቅረን አቅርበንላችኋል። በፖሊስ ሬዲዮ ውስጥ ለ11 ዓመታት በጋዜጠኝነት ያገለገለ ሲሆን በመስከረም 17 1993 በ53 ዓመቱ ከዚህ ዓለም በሞት ቢለይም ስራዎቹ እንዲሁም ከምንም በላይ ሀገር ወዳድ ሁለተኛ ልጁ ቴዲ አፍሮ ዘወትር ስሙን ያስነሱታል። ጋዜጠኛ ካሳሁን ገርማሞ ከአባቱ ከአቶ ገርማሞ ውፍዮና ከእናቱ ከወይዘሮ ዘነበች አንጬ ጥር 1 ቀን 1939 ዓ.ም ነበር የተወለደው። የአንደኛ ደረጃ ትምህርቱን በሲዳሞ ክፍለ ሀገር ተፈሪ ኬላ በተስፋ ኮከብ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ በአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀቀ። ካሳሁን ገርማሞ ወደ ጋዜጠኝነት ዓለም ከመምጣቱ በፊት ወደ ስራው ዓለም የተቀላቀለው በመድረክ አስተዋዋቂነት ነው። በዚህ ስራው በፖሊስ ሙዚቃ ክፍል በቲያትርና ሙዚቃ አስተዋዋቂነት ከ1960 እስከ 1966 በጊዜያዊነት ከሰራ በኋላ የጥበብ ልዩ ችሎታ እንዳለው በመረጋገጡ በ1967 ዓ.ም ጀምሮ በቋሚነት ተቀጥሮ ማገልገል መጀመሩን የ28 ዓመት ወጣትም ነበር። በፖሊስ ሙዚቃ ክፍል ውስጥ የዘፈን ግጥሞችና ዜማዎችን በመድረስ ለሰራዊቱ ሙዚቃ ክፍል ጉልህ አስተዋጽኦ ማበርከቱን የህይወት ታሪኩ ይዘረዝራል። የኪነ ጥበብ ሰው ካሳሁን ገርማሞ በልዩ ልዩ ጊዜያት ካደረጋቸው እንቅስቃሴዎች ከመንግስታዊ ከህዝባዊ ድርጅቶች የእውቅና የምስጋና ምስክር ወረቀት አግኝቷል። ብዙዎቹ የካሳሁን ባልደረቦች ትህትናውን ይወዱለታል፣ ቁም ነገር አዋቂነቱን ያደንቁለታል። በጊዜው የነበሩ ተመልካቾችም ካሳሁንን በጣም ይወዱት ነበር። ገና መድረክ ላይ ሲወጣ ሁሉም በደስታ ይሞሉ ነበር። ለዛ ያላቸው ቀልዶቹም የሚወደዱ ነበሩ። በወቅቱ የነበሩ የታዋቂ ሰዎችን ታሪክ እያጠና ድምጽና እንቅስቃሴያቸውን የማስመሰል ችሎታ እንደነበረውም ይገለጻል። አርቲስት ተስፋዬ አበበ ወይንም ፋዘር ስለ ካሳሁን ስብዕና ሲናገሩ ለሰዎች በአቅሙ የሚረዳ ከሰው የማይጠብቅ ሲበዛ ተግባቢ ነበር ሲሉ መመስከራቸው ተጽፏል። ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ስለ አባቱ ሲገልጽም አባቴና እናቴ የተገናኙበትን ጊዜ በትክክል ባላውቀውም መስሪያ ቤታቸው አንድ ላይ መሆኑን አውቅ ነበር። እርሱ የመድረክ መሪ፣ እርሷ ደግሞ የመድረክ ተወዛዋዥ ነበረች። የተጋቡት በ1967 ዓ.ም ነው። እናቴ ጥላይ አራጌ የ17 ዓመት ወጣት ነበረች። እርሱ ደግሞ ወደ 20ዎቹ መጨረሻ ነበር ሲሉ አውቃለሁ። በተጋቡ በአንድ ዓመታቸው እኔን ተወለድኩኝ። ነገር ግን ከዚያ በኋላ ብዙ ዓመት አብረው አልኖሩም። የተለያዩበትን ቀን በትክክል ባላውቀውም ለ6ኛ ዓመት የልደት ቀኔ እናቴ አልነበረችም። በ1974 መሆኑ ነው። አባቴ ከዚያ በኋላ ለራሱ አልኖረም። እናትም አባትም ሆኖ አሳደገኝ። የኖረው ለኔ ነበር። ጥሩ ትምህርት ቤት አስተምሮኛል። በዘመናዊ አስተዳደግና በጥሩ ስነ ምግባር አሳድጎኛል። አባቴ ሙዚቀኛ እንደሆን ፈጽሞ አይፈልግም ነበር፣ አስቦትም አያውቅም። ምክንያቱም በእነርሱ ዘመን በኪነ ጥበቡ አካባቢ የነበሩ ሰዎች በኑሮ ውጤታማ አለመሆንን በማየት ይመስለኛል። በተጨማሪም ልክ የምሰራ ሳይሆን የማጠፋ ስለሚመስለው የኔን ሙዚቀኝነት አልወደደውም ነበር። በኋላ ላይ ግን የስራ ውጤቴን የኔንም ስነ ስርዓት ሲያየው ሙያዬን እየተቀበለው መጥቶ ነበር። ነገር ግን መጨረሻውን ሳያይ ቀረ። የምወደው አባቴ በ1993 ዓ.ም ከዚህ ዓለም በሞት ተለየ ሲል መግለጹም ተጽፏል። በአንድ ወቅት ጋዜጠኛ ካሳሁን ገርማሞ ከወዳጁ ተስፋዬ ማሞ ጋር በመሆን የማህሙድ አህመድን ታሪክ በዘጋቢ ፊልም ለመስራት ችለው እንደነበርም ይገለጻል። የዘጋቢ ፊልሙ ርዕስ ማህሙድ አህመድ ከሊስትሮስ ከዝነኛ ድምፃዊነት ይሰኝ ነበር። ካሳሁን በዚህ ስራ ላይ ሰዎችን ቃለ ምልልስ ከማድረግ ጀምሮ ስራውን እስከ ፍጻሜ በማድረስ የጎላ ሚና መጫወቱም ተጽፏል።
ካሳሁን ገርማሞ ከመድረክ አስተዋዋቂነቱ ባሻገር እንደ ዘፋኝ ከታዋቂዋ ድምፃዊት ሂሩት በቀለ ጋር ንካው ባንገትህ ንኪው ባንገትሽ የሚለውን ዜማ አብረው ተጫውተው ተመልካቹን ደስ አሰኝተው ያለፉበት ጊዜም ነበር። ጨዋታቸውም አሁንም ድረስ እየተወደደ ነው። የፖሊስ ሬዲዮ ፕሮግራም በ1969 ሲቋቋም የሬዲዮ ጋዜጠኝነት ስልጠና ወስዶ ከሙዚቃ ክፍሉ ስራ ጎን ለጎን የጋዜጠኝነት ስራውን በተደራራቢነት ሲሰራ ቆይቷል። ካሳሁን ገርማሞ እንደ አንድ ሪፖርተር ዜናዎችን አቀነባብሮ በማቅረብ ግሩም በሆነ ድምጽ ያነብ እንደነበርም ተጽፏል። እንደ ዛሬው የተመቻቹ መሳሪያዎች ሳይኖሩ ጋዜጠኛ ካሳሁን ገርማሞ ዜናን አቀላጥፎ በመዘገብና በማቅረብ ወደር የለውም ነበር። ከ1970 እስከ 1990ዎቹ ድረስ ጋዜጠኛ ካሳሁን ገርማሞ በዜና አንባቢነትና በዜና ሀተታ በዜና ትረካ ስራውም ምትክ የለሽ ሆኖ የአድማጭን ጆሮ ይዞ የቆየ ልሳነ መልካም ጋዜጠኛ ነው ይባልለታል። ጋዜጠኛ ካሳሁን ገርማሞ ከመድረክ አስተዋዋቂነቱና ከጋዜጠኝነቱ ባሻገር ከሰዎች ጋር ተግባቢ፣ ጥሩ ስነ ምግባር ያለው ሙያውን አፍቃሪ ነበር። የመድረክ አድማቂ፣ ድምጸ ማራኪ ጋዜጠኛ ካሳሁን ገርማሞ በኖረባቸው ጊዜያት ሁሉ ለህይወት ትርጉም የሚሰጥ አስተዋይ፣ ነገሮችን ሁሉ በትኩረት የሚያይ ጠንቃቃ ከመሆኑም በላይ በእቅድና በጥናት ላይ የተመረኮዘ እንደነበርም ይመሰከራል። ጋዜጠኛ ካሳሁን ገርማሞ ልጁን ቴዎድሮስን በጉጉትና በስስት ቢያሳድገውም ቴዎድሮስ የወለዳቸውን ልጆቹንና የሥራ ውጤቱን የማየት እድል አልገጠመውም። ካሳሁን ገርማሞ የተለመደ ስራውን ለማቀነባበር በጉጉት ለሚጠብቀው አድማጭ ከየጣቢያው ከህብረተሰቡ መሃል የሚያሰባስባቸውን አስተማሪ፣ አስቂኝና አዝናኝ ዝግጅቶችን ለመስራት ከአዲስ አበባ ወጥቶ በነበረበት ወቅት መሃል የጤና መታወክ ገጥሞት ስራውን አቋርጦ አዲስ አበባ መጥቶ ፖሊስ ሆስፒታል በመታከም ላይ እያለ መስከረም 17 1993 ዓ.ም ከዚህ ዓለም በሞት ተለይቷል። ሰው ከወለደ አልሞተም ራሱን ተክቷል የሚለው አባባል ገዝፎ የካሳሁን ገርማሞ ልጅ ቴዎድሮስ ካሳሁን በኢትዮጵያውያን ልብ ውስጥ እጅግ ሰፊውን ቦታ ይዞ የአባቱን ሙያ አስቀጥሏል። ቴዎድሮስ ካሳሁን በእናቱ በኩል 4 እህቶች አሉት። በአባቱ በኩል ደግሞ የሱ የበላይ የነበረችው ዘወትር ካሳሁን ገርማሞ ከአባቷ አስቀድማ ከዚህ ዓለም ድካም አርፋለች። ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ አሁን ላይ በአፍሪካ ደረጃ ተወዳጅ አቀንቃኝ ብቻ ሳይሆን የዜማና የግጥም ደራሲም ነው። ብቻውን ሀገር ነው። በሚያዝያ 8 ዕለተ ሐሙስ ከቀኑ 8 ሰዓት በ2018 የለቀቀው አልበሙም ከ100 ሚሊዮን በላይ እይታን በማግኘት በአፍሪካ ወደር የለሽ ሆኗል። እንደውም ሙዚቃ ሞታ ነበር አንሰራራች የሚሉም አሉ። የቴዎድሮስ ካሳሁን እናት ወይዘሮ ጥላይ አራጌ ግን ያ ከግርግዳ ላይ ከተሰቀለው የአጼ ቴዎድሮስ ስም ወስዳ ቴዎድሮስ ያለችው ልጇ አድጎ በየጊዜው የሀገርን ፍቅር በዜጎች ልብ ውስጥ ሲዘራ የማየት እድል አግኝታለች። ረጅም እድሜ ከጤናን ተመኘ። ዳግማዊት ሔዋን ስንድርያ አረግን የሰው መሆኔ ምን ልስጣት ልሸልማት አረግን የሰው መሆኔ